እድሜ ልክሽን እስር ቤት ማሳለፍ ፈልገሻል ማለት ነው። እሺ ማነው እንደዚህ የሚያደርገው? ምንድን ነው የምናደርገው? እያብረሽ ነው። ቆይ ታዲያ ይህን ነገር ማን ሊያደርገው ይችላል? አላውቅም አይደል። ብቻ ንብረቶቹ እንዳለ ችግር ውስጥ ነው ያሉት። እሺ ቆይ ምንድን ነው የምናደርገው? ማነው እንደዚህ ሊያደርግ የሚችል? ቤዛዊት እኔ ምንም አላውቅም። አትናገሪም? ምን አባባ ልጁን ይቅርታ በሉት። ኧረ እኔ እላለሁ ደግሞ ላይ ይቅርታ በቃ እና ፍቅር ወይኔ ይህን አሁን ነበር ማሰብ የነበረብሽ። መጀመሪያ ነበር እንደዚህ ማድረግ የነበረብሽ። መቼ አሰባችሁ? አዴ ችግር የለውም አንተ ወስን። በዚህ ሳምንት መጫ ምንሽን ታምነሽ ነው? ልቤን ምርመራ ማድረግ አለብን። ቢገባ ኖሮማ ለምን ትስቂያለሽ አትለኝም ነበር። ቆይ ሩታ ምን እንዳደረግልሽ ነው የፈለግሽ? ትንሽ ጊዜ ሰታኝ እንዳወራ እፈልጋለሁ። እሺ ሩታ ማለት የቅድሙ ሰውዬ ነው። ቤዛ ታስራለች። ምን አውዳኔ ፍቅረኛ ነው ታስታውቅ አይደል? ሌሊ ተሳሳትኩ። ፍቅረኛ ማናት? ሚስት በጣም የምታምር ልዕልት የመሰለች ከሳ አግኝቻለሁ። ሄሎ ዶክተር፣ ደህና ነኝ። እንዴት ነህ? ይመስገን። አደ አንቺ እንዴት ነው? ያ ያወራነው ነገር እኮ ተሳካ። ልትጋቡ ነው? አሁን እንጋባል። እንኳን ደስ አለሽ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናችሁ፣ እኔ ከሁሉ ሰላም። ዛሬም በሰራተኛዋ አደይ ድራማ አስተማሪ እንዲሁም ቁም ነገር ሀሳቦችን አስገራሚ ትዕይንቶችን ለእናንተ ልናደርስ ወደናል። በቅድሚያ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሁኑ ላለሁኝ። እንግዲህ ዛሬ ላይ ቤዛ በሰራችው ወንጀል ተጠርጣሪ ነበረች። እንግዲህ ሊያመልጡ ቢሞክሩም ገጀራው ቢያመልጥም እንግዲህ ዶክተር ተከታትሎ ሮጦ በኃይልም ቢሆን ይዟት ነበረ ማለት ነው። ቤዛ ግን እሱንም አንተ ደግ ሰው ነህ እባክህን ከተጠያቂነት አድኔ በማለት የሮሮን የተማጽኖ ጥያቄዋን ብታቀርብም ዶክተሩ ግን ይህን ማሰብ የነበረብሽ ይህን ተንኮል ከማሰብሽ በፊት ነበረ። እኔ በዚህ ልክ ጠብቄ ሳይሆን ልረዳሽ ፈልጌ ነበር ከመጀመሪያው ትውውቃችን ስራ እስከ ማስቀጠል የደረስኩት በማለት ነቀጥ እያለ እንግዲህ ያመለጠው ሌላኛው ደግሞ ገጀራው እንግዲህ ኢንስፔክተሩ እንዳመለጠው ሲያቅ ኢንስፔክተሩ ግን ወደ ቤዛ መጥቷል። ቤዛን አሳልፎ ሰጥቷታል። እሷ በፍጹም እኔ አላረኩም እመኔ ብላ ልሸመጠጥ ብትሞክርም ይህ አይገባም በማለት ኢንስፔክተሩ እንግዲህ እጇን እየጎተተ ቤዛን ይዟት ሂደዋል ማለት ነው። ገጀራው አምልጦ ነገሮቹን ለማዳመጥ እና ምን እየተካሄደ እንደሆነ ለመስማት ያን የተለመደውን ጋቢና ብርድ ልብሱን ተሸፋፍኖና ተኮናንቦ በጎዳናው ይንጎራደዳል። ታዲያ በጎዳና ላይ ያሉት ሌላኛው ደግሞ የቤዛ ወንድም ነበር። እንግዲህ ተይዞ ነበር ዳኒ። ፍቅርም በዛ መሀል ጭቅጭቅ ውስጥ ነበረች ከቅምጥልና ከኮከብ ጋር ማለት ነው። ስለ ቤዛ እየጠየቁትና የት እንደሆነች አሳይ በሚል እንግዲህ ትግል ውስጥ በነበሩበት ሰዓት ሁኔታው ለምን እንደሆነ ማን እንደሆነ ስለሚያውቅ ገጀራው ሽማግሌ ሰው በመምሰል ጠጋ ብሎ ምንድን ነው ልጆች የምትጣሉት በማለት ትልቅ ሰው መካሪ መስሎ አስታራቂ መስሎ እሱን ለማስመለጥ ያደረገበት ሌላኛው መንገድ ነው። ሁሉም ታዲያ ትልቅ ሰው ነው ብሎ በማክበር ታረቁ፣ ይቅር ተባባሉ። ብቻ ግን የሰላም ቃሎችን ሲደረድር እውነት ስለመሰላቸው በዛ መሀል ግን ፍቅር እንግዲህ እየሮጠች አብራ ከዳኒ ጋር አምልጠዋል። ቅምጥል ተከታትላቸው ሩጣለች። እንግዲህ ኮከብም አባባ አንተን በማክበር ይህ አስመለጥከን እያለች ምን እንደሰራን ታታቅም በማለት ገጀራው ድሮም ይሄን መላ የሰራው እንዲያመልጡ ነበር። ታዲያ ሴቶች ነገር ከያዛችሁ ሙጭጭ በማለትም እንግዲህ ዝቅ ዝቅ የሚያረጉ ቃላትን እየተናገረ እንዲያመልጥ ከነሱ አድርጎታል ማለት ነው። በሌላ በኩል የተመለከትነው አደይና ዴብ ሊጋቡ እንግዲህ ሳምንታት እንደቀሩ ቀኑን እንደቆረጡና እንደወሰኑ ለትዬ እየነገሯት ነው። እንግዲህ የፍቅር እናት በሁለታቸው ግንኙነት ትዳር መመስረት እጅግ በጣም ደስተኛ ናቸው። እናም ደግሞ እህትሽንና እናትሽን አደይ መጥራት አለብሽ ብላታለች። እንዲሁም ደግሞ ያንተ እናትም ጠርተ ሰርፕራይዝ ማድረግ አለብህ እያለችው፣ ዴብም የእናቴን ጉዳይ ለአንቺ አደራ ሰጥቻለሁ በአንቺ በኩል ትምጣ እንደማለት ይሆናል። ታዲያ አደይም እናትና እህቷን ለመጥራት ዝግጁ እንደሆነች ተናግራለች። ግን ቢሆንም የፍቅር እናት ቀኑን ለመቁረጥና የሰርጉን ቀን ለመወሰን ትንሽ ጊዜ የሚያስፈልጋቸው ይመስለኛል፣ በደንብ አስቡበት እያለችም ስትመክራቸውና በጣም በእነሱ ግንኙነት ደስተኛ እንደሆነችም ስታበረታታቸው ከጎናቸው እንዳለችም እየነገረቻቸው፣ ፍቅር ደግሞ የት እየሄደች ነው ስትልም ስታስብ እናስትም ስለሷ እንግዲህ ከዚህ በኋላ ከቤት ትምጣ እንጂ ያለምንም ፍቃድ ያለኔ ትዕዛዝ አትወጣትም እያለች ነው። ፍቅር ግን ተንኮሏን ለመስራት ከዳኒ ጋር ከላይ ከታች ትላለች። ታዲያ ወደ አንድ ጨለማ ክፍል ከዳኒ ጋር ሲሄዱ እዚህ ነበረች እህቴ እዚህ ቦታ እንዴት ወጣ ሄደች ሲል እዚህ ምን ትሰራለች እያለችው ነበር። እዛ የሆነችው ተደብቃ ነበር። ግን ዛሬ ላይ እሷ በፖሊሶች ቁጥጥር ስር ውላ እስር ቤት ነው የምትገኘው። ታዲያ በዛ መሀል ገጀራው ተከስቶ ነበረ። ገጀራው
ቤዛ እንደታሰረች ይነግረዋል። እህቴ እንዴት ድሮም እኔን ጥላኝ እንደማትሄድ አውቅ ነበር፣ የት ነው ያለችው ብሎ ራሱን እጁን አሳልፎ ለመስጠትም የተዘጋጀ ይመስላል። አሁን አንተ ተፈላጊ ወንጀለኛ ነህ፣ ድጋሚ እንዴት ነው አንተ እጅህን ሰተት አድርገህ ወስደህ የምትሰጠው እያለም ገጀራው ሲናገረው፣ እህቴ እኔን ጥላኝ ስለማሳልፋ እንደማስጠኝ ስለማቅ እሄዳለሁ፣ እንደፈለጉ ያርጉኝ ከእህቴ ጋር እያለ ነው። ፍቅር ገጀራው ሲመጣ አባባ የቅድሙ ሰውዬ ነው ወይ ብላን በመጥራት ነገሩን ልታስነሳ ነው ተው ልታወጣው ነበር። ግን ገጀራው ነገሩን ድብስብስ አድርጎ እሱም ተደናግጦ አንቺም ወደ ቤት ሂጅ በማለት ወደ እህቱ ወደ ታሰረችበት የፖሊስ ጣቢያ እየሮጠ ወጥቶ ሂዷል። ፍቅር ግራ ተጋብታለች። ተከታዩ ብሏታል ገጀራው። ተከትላ ወጥታለች። ትድረስበት አትድረስበት አናቅም። ወደ ፖሊስ ጣቢያ ግን እንዳይሄድ ቤዛ የራሷ ጉዳይ እያለች ትመስላለች። ወንድምየው ግን የቤዛ ነገር ስለማይሆንለት ብዙም አያዳምጣትም። ፍቅር ጠጋ ጠጋ የምትለው ለእሱ ያሰበችና የወደደች የመሰለችው የራሷን ተንኮል እንዲተባበራትና እንዲተገብር በአደይ ላይ ያሴረችውን ሴራ ተግባራዊ ለማድረግ ነበረ። ነገር ግን አሁን ላይ ሌላው ጉድ። በዚህ ደግሞ ዴብና አደይ ነገራቸውን ወስነው ቆራርጠው ጨርሰዋል። ቢሆንም ዛሬ ደስተኛ ስለሆነች ወደ ዶክተሩን በመደወል እንግዲህ ነገሩ እኮ ተሳካ ስትል በደስታ እንደሚወዳትና እንደሚያፈቅራት የማታውቀው አደይ ለዶክተሩ ስነግረው ልታገቢ ነው ይላታል። ለሱ መርዶ አይደለምና እሷ ደግሞ ደስታ ነው ብላ ነው የምትነግረው። ሆኖም ግን አዎ ላገባው ነው ተዘጋጀን ጨረስን ስትል እንኳን ደስ ያለሽ በማለት ደስተኛ በደስታዋ የመሰለ መስሎ ነገሩን አደይ ይቅርታ ሲልም ተመልክተናል። ለራሱን ይቅርታ ያለው ያው ብሱ አስቧታል። እሷ ደግሞ ከወንድምነት ያለፈ አላሰበችውም። ዴብም ቢሆን አሁን ዶክተሩ ምንም አላሰበም እኔ ነኝ እንጂ በሚል ባለፈው እንዲታረቁና እንዲስማሙ እሱ ስለገፋፋና ስለመከረኝ ነው ስላለችው አምኗታል። እሱም ቢሆን ዶክተሩም ቢሆን ጥሩ አስበዋል። ከወደዳት ለምን ነጻነት ይስጣት የሚል ሀሳብ ታዲያ ቢሆኑም እንግዲህ ሁለታቸው እንደተስማሙ ሲያቅ ጓደኛው ጋር ሲደውላት ስለ አደይ እንዳይጠይቀኝ እያለም ተሳቆ ተመልክተነዋል። ዶክተሩ እጅጉን በጣም አንዳንዴ በህይወታችን ለእነሱ እንኳን እንደማንሆንና እንደማንገባቸው እያወቁ ከልባቸው መልካምነትን ተላብሰው ሊቀርቡን ህይወታችን ሊያሰምሩ የሚችሉ አንዳንድ ሰዎች ከእነሱ ጋር እንደማንሆን እያወቁ እንኳን ሌላ ሰው ጋር እንኳን ደስታችን እንድነጣጥም ለእኛ ትልቅ ፍቅርና አክብሮት ሪስፔክት አላቸው። ከዶክተሩ የተማርነው አደይን ከልቡ እንደሚያፈቅራት መልካም ምኞቱን እንደገለጸላት፣ ስለዚህ የምትወደው ከሆነ አብራው ትኑር የሚል ለምንወደው ሰው መልካም ነገር ማሰብ ደስ ይላል። አንዳንድ ጊዜ አንዳንዶቻችን ደግሞ ለእኔ ካልሆነች ወይም ለእኔ ካልሆነ በማለት በቀልን እንመኛለን። ከዶክተሩ መልካምነትን ተምረናል። እውነተኛ ፍቅር ማለት በምንወደው ሰው ደስታ፣ በምንወደው ሰው አክብሮት፣ እኛም አክብረ ነው ተደስተ ማየት ነው። እና አንድ ትልቅ ነገር የተማርኩት እኔ ለምንወደው ሰው ሁሌ መልካም ምኞቱን ከኛ ጋር እንኳን ባይሆን በህይወቱ ላይ ደስተኛ እንዲሆን ሊሄዱበት የፈለጉትን መንገድ ክፍት ማድረግ እንዳለብን የተረዳሁት ማለት ነው። በሌላ በኩል ሩታ ወደ ዶክተሩ ቢሮ ሂዳ ወደ ክፍለ ሀገር ሂዳ እንደነበር በጣም ከታየን ቆየ ናፍቀ መጣው ማለት እንዳመማትም ስትነግረው ምንሽን አመመሽ ምርመራና አድርግ እያላት ነበረ። ያኔ ስቅ አቦይታለሽ ለምን ሳቅሽ ሲላትም እንዴ የታመመ ሰው አይስቅም እንዴ ስትል አልገባኝም ይላታል። ቢገባህማ ምን ነው እያለችው ነው። ልቤን ታመምክ ያለችው ወዳውና ፍቅራው እንጂ የእውነት መማማት እንዳልሆነ ይታወቃል። ታዲያ እሱ ግራ ገብቶት በነገሩ ማለት እንዴት እያለ እንግዲህ ብዙ ነገሮች ሊጠይቃት ሞክረዋል። ምን ልርዳሽ ብላትም ጊዜ ሰጥተኝ ከአንተ ጋር ማውራት ፈልጋለሁ ተረጋግቼ በማለት እሻውሪኝ እያላት ነው። ብቻ ግን እሱ ሊረዳትና አብሯት ብዙ ነገር ሊያሳልፍ ፈቃደኛ አይደለም። ሩታ ግን ከልቧ ወደዋለች። ይሄን መውደዷን ያወቀው ደግሞ አሹ ነው። ኮራበይ ቀብረርበይበት እያላት ነው። ሲመክራት ነበረ። ይሄው እኔ ሮማንን እንግዲህ እወዳታለሁ ከልቤ ከልክ ያለ ፍቅርርብ ስላለን እየናቀች ነው ይመስለኝ አሁን። ስለዚህ አንቺም ቀብረር ኮራ በይበት እንጂ ከስር ከስሩ ከሄድሽ ምናልባት ሊነቅሽና ሊተውሽ ይችላል ሲልም የወንድምነት ምክሩን እየመከራት ነው። ታዲያ ነገሮችን ደግሞ እሷ እውነተኛ ፍቅሯለሁ ብላ ይፋ ማውጣት ስላልፈለገች ሩታ ነገሩን ማደባበስና ያንተና ይሄ ይለያል እያለችም ስታወራ፣ ሮማንም ቢሆን በዚህ ጉዳይ ላይ ስለጠረጠረች በእንዲህ ብለህ ሁለተኛ በሁለታቸው መሀል ሀሳብ እንዳሰጥ ስትልም ነግረዋለች። እህቴ ታዲያ ክብሯን ስታጣ ዝም ነው ወይ ሲልም አሹም እየተናገረ አድምጠነዋል። በሌላ በኩል የባቡሬና የሌሊ ጉዳይ ዛሬ ላይ የሚወዳትና የሚያፈቅራት ሌሊን ለማስቀናት በእናቱ መሀል ሚስት ሊያገባ እንደሆነ ፍቅረኛ እንዳለችው እያወሩ እናትየዋም
ፍቅረኛን አምጣና አስታውቀኝ፣ አያት አርገኝ፣ ልወቃት እያለችም ስትናገር ማዘሯ አንቺም ታውቂያታለሽ ወይ ብላለች። አሁን ላይ ለሊ በጣም ደንግጣና ፈርታ እንዲሁም ተናዳ ነበረ። ታዲያ ቅናት ቢጤ ማዞባታል። በጣም ትቀናለች በባቡሬ እንዲለያትም እንዲርቃትም አትፈልግም። ታዲያ እውነታውን ደግሞ አፍቅሬሃለሁ ብሎ መቀበል ነው ለሷ የከበዳት። ታዲያ ማዘሯም እንዲሁ ሲያወራ እንጂ እኔም ማገና መቻየዋት በማለት እንግዲህ እሱም ቆንጆ የሆነች ናት አስታውቅሻለሁ ከፈለግ ሲል በጣም እጅጉን ተናዳለች። በመንገድ ሲሸኛት እንኳን ቻው በማለት እኔ ራሴ ሄዳለሁ ሚስት ካየች ትናደዳለች በማለት በጣም ብስጨትና ቅናት ባደረበት ፊቷ ታያመልክታው ነበር የሄደችው። እንግዲህ መታም ለአደይ ለጓደኛ ሁሉንም ነግራታለች። አደይ ግን በፍጹም አንቺን ስሜትሽንና ለአንቺ ያለሽን ፍላጎት ለሱ ቦታውን ለማወቅና እንዲሁ ለመረዳት እንጂ አንቺ በላይ የሚያፈቅረውና የሚወደው ሰው አለ ባቡሬ ብዬ አላስብም። አብረሽ ብትሆኚ ደስ ይላል እያለቻት ነው። ታዲያ ለሊም ብትሆን ሽንፈቷን ላለመቀበል እንጂ እንደው በጣም ነው የምትወደው የምታፈቅረው አድማጭ ተመልካቾቻችን። በሌላ በኩል አክስቷ ደውላ በስተመጨረሻም እንግዲህ የቤቱ ካርታና ፕላን ከቤት ውስጥ እንደሌለ ሌላ ሰዎች እንዳለም ነግራታለች። እሷ ግን አክስቷን ለበቀል ትመኛለች ብላ ስለፈራሽ እንዴት አወቅሽ በማለት እንግዲህ ተነስታ ዶክመንቱን በቁም ሳጥኑም እንዲሁም ቤቷን መኝታ ክፍሏንም ብጭር ብትበረቅስ እንግዲህ የቤቱ ካርታና ፕላን ያው እንግዲህ የታወቀ ነው። የቤዛ ወንድም ዳኒ ወስዶታል። በእነ ቤዛ እጅ ነው ያለው። ታዲያ በጣም ተናዳ ወደ ባቡሬም ደውላ እንዳየውና ታማሳለ ምናልባት ቦታ ቀይሮ አስቀምጦት በሚል እንግዲህ ከአደይ ጋር ካወሩ በኋላ አደይም ቢሆን እሷ ከታመመች ጀምሮ ወደ መኝታ ክፍሏ እንዳልገባች ማን ወሰደው ማን አደረገው በማለት ግራ ተጋብተው ባቡሬም እንዳልወሰደውና እንዳላየው ይነግራታል። እሷም የምታስታውሰው ነገር በሰዓቷ አይተዋለች። ታማ ስለነበር ምናልባት እየቆየች ልታስታውስና ማን እንደነበር መኝታ ክፍሏ ትዝ ሊላትም ሊችል ይችላል ዛሬ ላይ ማለት ነው። አሁን ላይ ግን በዛሬው ክፍል ትዝም ብሏትም አላየንም። እጅግ ግን ተጨንቃ ንብረቶቻችን አደጋ ላይ ናቸው፣ ምንድነው ማድረግ ያለብኝ በማለት ግራ ተጋብታና ተደናግጣ ከአደይ ጋር እየተጨነቁ ሌላም ጭንቀት መጥቶባቸዋል ማለት ነው። አድማጭ ተመልካች ቀጣይ ክፍልስ ምን ሊሆን ይችላል? እንግዲህ ቤዛ አሁን ላይ በህግ ስር ስለሆነች ምናልባት ይህ ካርታና የፕላውን ጉድም ሊወጣና ልትለፈልፍ ትችላለች ማለት ነው። ግብረ አባርሽንም ተናገር ብትባል እስካሁን አልተነፈሰችም። መናገሯ የማይቀር ነው፣ ይያዛል ብለን እናስባለን። አድማጭ ተመልካች ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሆኖ አመሰግናለሁ።